ዛሬ የቴክኖሎጂውን ዓለም እያነጋገረ ያለና ሁላችንንም የሚያስገርም እጅግ በጣም የረቀቀ ሙሉ በሙሉ በስልክና በኮምፒውተር በነፃ የምንጠቀምበትን አርቲፊሻል ኢንተለጀንስ ይዤላችሁ መጥቻለሁ። እስካሁን ትልልቅ ስራዎችን ለመስራት በብዛት የምናውቃቸው እነ ቻትጂፒቲ፣ ጀሚናይ እንደዚሁም ክላውዲን ነው። ዛሬ የማሳያችሁ አዲሱ GLM 5.2 የተሰኘው ግን የነዚህን አቅም በብዙ እርምጃ የሚያስንቅ ነው። አንደኛ ሙሉ በሙሉ ነፃ ነው የምትጠቀሙበት። ሁለተኛ ምንም አይነት የኮዲንግ ወይም የፕሮግራሚንግ እውቀት እንኳን ባይኖራችሁ ትንሽ ጽሁፍ ብቻ በመስጠት የምትፈልጉትን ዌብሳይት እና የሞባይል አፕሊኬሽን በደቂቃዎች ውስጥ ይሰራላችኋል። አሁን አጠር አድርጌ በስልክ አሳያችኋለሁ። ሁላችሁም የግዴታ መሞከር አለባችሁ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ሐሳብ አስተያየት ካለ በኮሜንት ጻፉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። እሺ ተመልካቾች፣ አሁን በቀጥታ በስልካችን ነው የምንሞክረው። ስለዚህ ጉግል ክሮም ላይ ትገባላችሁ ማለት ነው። ጉግል ክሮም ላይ ከገባችሁ በኋላ ወደ ላይ ሰርች ማድረጊያው ላይ ሄዳችሁ GLM ብላችሁ ሰርች አድርጉ ማለት ነው። GLM ብላችሁ ሰርች ስታደርጉ ትክክለኛው ዌብሳይታቸው በነፃ የምትጠቀሙበት እንግዲህ የራሳቸው ዌብሳይት z.ai የሚል አለ። እሱን አንድ ጊዜ ትነኩታላችሁ፣ የመጀመሪያውን ማለት ነው። እንዳትሳሳቱ። ከዛ እዚህ ቀጥታ ይከፍትላችኋል ማለት ነው። በሌላ ሊንክ ከገባችሁ በትክክል ላይ ሰራላችሁ ይችላል ማለት ነው። ሜቢ ሌተር የሚለውን ትነካላችሁ ማለት ነው። እንደምትመለከቱት ከላይ GLM 4.7 የሚል ነው። ነገር ግን እኛ መጠቀም ያለብን GLM 5.2 የሚለውን ስለሆነ ሳይን አፕ እናደርጋለን። ይሄ ደግሞ በአካውንታችን እንገባለን። ከዛ ሙሉ በሙሉ ከፍተኛ ጥራት ያለውን በነፃ መጠቀም እንችላለን ማለት ነው። ስለዚህ ከላይ ሳይን ኢን የምትለዋን እንነካለን። በመቀጠል በምንድን ነው ይለናል። ኮንቲኒው ዊዝ ጉግል የሚለውን እንጫናለን። በጉግል አካውንታችን እንድንገባ ጉግል አካውንት ያስመርጠናል። ከስልካችን ያለውን ስለሆነ አንዱን እንመርጥለታለን። ችግር የለውም። ከታች ኮንቲኒው በሉት። ትንሽ አይድል አረገው እችላለሁ። ኦኬ፣ እንደዚህ ይመጣላችኋል። አግሪመንት GLM 5.2 ናው አቬሌብል ይላል። አሁን ክፍት ነው ማለት ነው። GLM 5.2 በነፃ መጠቀም እንችላለን ማለት ነው። ኔክስት የሚለውን ንቁ። ከታች ኮንፊርም በሉት ማለት ነው። ጨረሳችሁ። አሁን ከላይ ሞዴሉን ብታዩት GLM 5.2 የሚል አማራጭ ታገኛላችሁ ማለት ነው። እንግዲህ ከታች እንደምትመለከቱት how can I help you today ይላችኋል ማለት ነው። ስለዚህ ምን ልርዳችሁ እያለ ነው። እስኪ አሁን የቴክኖሎጂን በተግባር እንፈትነው ማለት ነው። መጀመሪያ ለቻናል የሚሆን ለምሳሌ ሻምበል አፕ ቲዩብ የሚል አንድ እጅግ ዘመናዊ ዌብሳይት እንዲሰራልኝ አዘዋለሁ ማለት ነው። ታዲያ የማዘበት ፕሮንት እናንተም እንድትሞክሩ ከዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄ ነው፣ አጠር ያለ ነው። ከፈለጋችሁ ደግሞ ባጭሩ ብትነግሩት ይሰራላችኋል። የራሳችሁን ስም አስገብታችሁ መሞከር ትችላላችሁ። ዲፕ ቲንክ የሚል አለ። ይሄን ነክታችሁ ዲፕ ቲንክ የሚለውን ብታበሩት በከፍተኛ ጥራት ቀስ ብሎ ተረጋግቶ ይሰራላችኋል። ነገር ግን ዲፕ ቲንክ የሚለውን ብታጠፉት በፍጥነት ነው የሚሰራላችሁ ማለት ነው። ስለዚህ ረጋ ብሎ አሪፍ የሆነ ውጤት እንዲሰጣችሁ ከፈለጋችሁ ዲፕ ቲንክ የሚለውን መብራቱን አረጋግጡ፣ ከዛ ትሰጡታላችሁ ማለት ነው። አሁን ቀጥታ ስራውን ይጀምራል። ሰርቶ ሲጨርስ ከዚሁ ዲስፕሌይ አድርጎ ያሳያችኋል ዌብሳይታችሁ ምን እንደሚመስል። በጣም የሚገርም ነው፣ ትገረማላችሁ። ቲንኪንግ እያለ ነው፣ ጠብቁት። እሺ ተመልካቾች፣ እንደምትመለከቱት ነው እንግዲህ ስራውን ጨርሷል። እዚህ ጋር index.html የሚለውን ስትነኩት ዌብሳይታችሁ ምን ሊመስል እንደሚችል ያሳያችኋል ማለት ነው። ተመልከቱ እንግዲህ ምን አድርጎ እንደሰራልኝ። እጅግ በጣም ብዙ ውስብስብ ነገሮችን ስለጠየቅኩት ትንሽ ጊዜ ወስዶብኛል። እናንተ ግን ቀለል አድርጋችሁ ማዘዝ ትችላላችሁ። ሻምበል አፕ ቲዩብ የሚል ዌብሳይት እንዲሰራልኝ ነው የፈለግኩት። የቴክኖሎጂ እንዲሁ ስለኔ የተወሰነ መረጃ ሰጥቼዋለሁ። እንደምትመለከቱት ነው እንግዲህ እጅግ በጣም የሚደንቅ ስራን የሰራልኝ ማለት ነው። ተመልከቱት እንግዲህ እስኪ ይህንን እንግዲህ አንድ ሰው ለስራ ቢል ምን ያህል ጊዜ እንደሚወስድ ታውቁታላችሁ። ስለዚህ ይህን የሚያምር ለሻምበል አፕ ቲዩብ የሚሆን ዌብሳይት ሰርቶልኛል ማለት ነው። እንደምትመለከቱት እጅግ በጣም የሚያምር ነው። ፉል ስታክ የሆነ ዌብሳይት ሰርቶልኛል ማለት ነው። በጣም ነው የሚያምረው። እንደምትመለከቱት ኮዱን ደግሞ እዚህ ጋር ማየት ትችላላችሁ። እንዴት አድርጎ ኮዱ እንደጻፈው
ያንዳንዱን ነገር ማድረግ ትችላላችሁ። ሸር የሚል አለ። ሌሎች ነገሮችን እዚህ ጋር ወርዳችሁ መጠቀም ትችላላችሁ። እስኪ አሁን ደግሞ ሁለተኛ ምንድነው የንግድ ባንክ ሲቢኢ የሞባይል አፕሊኬሽን የሚመስል እንዲሰራልን እስኪ ዝም ብለን እንዘዘው ማለት ነው ቀለል አድርገን። እሺ ተመልካቾች እስኪ እንግዲህ እንመልከተው ደግሞ የሲቢኢ ሞባይል ባንኪንግ አፕሊኬሽን የሚመስል ስራልኝ አልኩት። እንግዲህ እንደምትመለከቱት ሎጊኢን ፔጁ ይህንን ይመስላል። በጣም ነው የሚያምረው። ሎጊኢን የሚለውን ነክታችሁ ስትገቡ እንደዚህ ያሳያችኋል ባላንሳችሁን። ከታች ደግሞ ትራንዛክሽን ሂስትሪ ያሳያችኋል። ትራንዛክሽን የሚሆን ስትነኩ ቀጥታ ሂስትሪ የሚል አለ። እያንዳንዱ በትን በስነ ስርዓት ነው የተቀመጠው። እንደምታዩት ሎጋውት የሚል አለ። ሆም ፔጁ ላይ ስትገቡ እንግዲህ እንደምትመለከቱት ትራንስፈር የሚል አለ። እዚህ ጋር የፈለጋችሁትን መጠን ነክታችሁ ትራንስፈር ማለት ትችላላችሁ። ሰክሰስፉል ይላል። እጅግ በጣም የሚያስገርም ስራ ነው። እንግዲህ እንደምትመለከቱት የሰራልኝ አዘር ባንክ የሚል አለ፣ ቶፕ አፕ የሚል አለ፣ ኮንቲኒው የሚል አለ። እንደምታዩት ሰክሰስፉል ይላል ትራንስፈር ስታደርጉ ማለት ነው። ሌላው ደግሞ ካርድ የሚል አለ። እዚህ ጋር እንደምትመለከቱት እጅግ በጣም የሚያምር ነው ማለት ነው። ይህን ይመስላል እንግዲህ እንደዚህ አድርጎ ሰጥቶናል ማለት ነው። እንግዲህ ይህንን ስራ በነፃ የሚሰራልን ይህ አርቲፊሻል ኢንተለጀንስ ከየት መጣ የማን ነው የሚለውን በአጭሩ ደግሞ ላብራራላችሁ። GLM 5.2 የተሰኘው ይህ አርቲፊሻል ኢንተለጀንስ ዠፑ ኤአይ በተባለ የቻይና ግዙፍ የኤአይ ምርምር ኩባንያ ነው። ታዲያ ይህ ኩባንያ በዓለም አቀፍ ደረጃ የቻይናው ኦፕን ኤአይ በመባልም ይታወቃል። ታዲያ ይህ ቴክኖሎጂ እንደ ቻትጂፒቲ፣ GPT-4o፣ ክላውድ 3.5 ሶኔት እንደዚሁም እንደ ጉግል ጀሚናይ ካሉ የዓለማችን ቀዳሚ አርቲፊሻል ኢንተለጀንሶች በምን ይለያል የሚለውን እንገራችሁ። አንደኛ መግቢያው ላይ እንደነገርኳችሁ ይህን ነገር ሙሉ በሙሉ በነፃ ነው አክሰስ የምታደርጉት። ለምሳሌ ከባባድ የኮዲንግ ስራዎችን ለመስራት እነ ቻትጂፒቲ፣ ጀሚናይ እና ክላውድን ብትጠቀሙ በቀላሉ በትንሹ $20 ጀምሮ ሊጠይቋችሁ ይችላሉ። GLM 5.2 የተሰኘውን ግን ሙሉ በሙሉ በከፍተኛ አቅም በነፃ መጠቀም ትችላላችሁ። ሁለተኛው ለየት የሚያደርገው ደግሞ 1 ሚሊዮን ኮንቴክስት። ይህ ደግሞ በቴክኖሎጂው ዓለም በጣም እጅግ ከፍተኛ ነው። ምን ማለት ነው? ይህ አርቲፊሻል ኢንተለጀንስ 1 ሚሊዮን ቃላቶችን በፍጥነት ማስታወስ ይችላል ማለት ነው። ይህ ማለት ሙሉ የፕሮጀክት ፋይላችሁን የሶፍትዌር ዶክመንቴሽን ወይም ደግሞ እጅግ በጣም ረጅም የሆኑ መረጃዎችን አስገብታችሁ ይህንን መነሻ አድርገህ ኮዱን አሻሽልልኝ ብትሉት ምንም አይቆራረጥም። ማለትም የመረጃ መጥፋት ወይም ደግሞ ሚሞሪ ሎስ አያጋጥማችሁም ማለት ነው። ሶስተኛው ደግሞ እዛው ላይቭ ላይ ነው የሰራችሁትን የሚያሳያችሁ ዲዛይኑን ማለት ነው። ልክ እኔ እንዳሳየኋችሁ ማለት ነው። አጠቃላይ እንግዲህ አርቲፊሻል ኢንተለጀንስ የቴክኖሎጂውን ዘርፍ ሙሉ በሙሉ እየቀየረና ስራችንን በከፍተኛ ሁኔታ እያቃለለልን ይገኛል ማለት ነው። ታዲያ ይህም አርቲፊሻል ኢንተለጀንስ ለፕሮግራም አዘጋጆች የራሳቸውን አፕሊኬሽን መስራት ለሚፈልጉ ዴቨሎፐሮች ያለምንም ወጪ መገንባት ለሚፈልጉ ሰዎች ትልቅ እድል ነው። አሁኑኑ በስልክ ወይም በኮምፒውተራችሁ ጉግል ላይ ሰርች አድርጋችሁ መሞከር ትችላላችሁ። ታዲያ እናንተ ይህንን አርቲፊሻል ኢንተለጀንስ ተጠቅማችሁ ምን አይነት አፕሊኬሽን ወይም ዌብሳይት ለመስራት አስባችኋል? ሀሳባችሁን በኮሜንት ግለጹልኝ። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። እየገባችሁ አሁንም በድጋሚ እንድትሞክሩት ጋብዛችኋለሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሻምበል ነበርኩኝ። አመሰግናለሁ ቤተሰቦች። መልካም ጊዜ